ለዘላለም ከአምላክ ተለይቶ ከሰይጣን ጋር ተወዳጅቶ ለገሃነም እሳት እየተጠበቀ ያለ መሆኑን አያውቀውም። ክርስትና የባህሪ ለውጥ አይደለም ማለት ነው። የመጀመሪያውን ትንሣኤ ያገኘ የኋለኛው ሞት አያሰጋውም ይላል። ደሙ እንደ ውሃ ጎረፈ፣ የጌታዬ ጀርባ ተገረፈ። አንዲት ባቄላ ትተክላላችሁ፣ ሕይወት አላት፣ ታጠጣታላችሁ፣ ታድጋለች። ባቄላ መሆኗን ከጥቂት ጊዜ በኋላ ታያታላችሁ። ለዘላለም በመንግስተ ሰማያት መኖር አይደለም እዚህ ጋር የሚለው ለክርስቶስ የማንነቱ ነው፣ የኛ ግን የጸጋ ነው። ክብር ለስሙ ይሁን። መንፈስ ቅዱስ እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናረጋሃለን። ምስጋና ክብር ላንተ ይሁን። ልባችን ላንተ ከፍተናል፣ መንፈሳችን ላንተ ከፍተናል። በጌታ በኢየሱስ ስም አሜን። ዛሬ የምንካፈለው የእግዚአብሔር ቃል የሰጠው ርዕስ ከመጽሐፍ ቅዱስ ቀጥታ የወሰድኩት ነው። ክርስቶስ ሕይወታችን የሚል ነው። ክርስቶስ ሕይወታችን። የአዲስ ኪዳን ቃሎች ከባድ አይደሉም፣ ግን አምኖ ለመቀበል ግን ደግሞ ከባድ ናቸው። ማለት አረፍተ ነገሩን ለመረዳት በጣም ቀላል ነው ብሎ በዛ ለመራመድ ግን ሌላ የእግዚአብሔር መንፈስ እርዳታ ይጠይቃል። ስለዚህ ዛሬ የምንካፈለው ለመስማት የከበደ አይደለም፣ ግን እውነት ነው ብለን ስንቀበል ሊከብደን ይችላል። ስለሱን እንካፈላለን። ይሄን ርዕስ የወሰድኩት ከቆላስይስ ምዕራፍ 3 ነው። እሱን አነብላችኋለሁ። ወደ ቆላስይስ ሰዎች ምዕራፍ 3 ከ1 እስከ 4 አነባለሁ። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና፣ በምድር ያለው ማለት ነው። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ክብር ለጌታ ይሁን። ጳውሎስ ይሄን ክፍል ሲጀምር እንግዲህ ከክርስቶስ ጋር ከተነሳችሁ ብሎ ነው የሚጀምረው። ማለት ከዚህ በፊት ይሄን እውነት አስረድቷል ማለት ነው። ከክርስቶስ ጋር ተነስታችኋል ብሎ ተናግሮ ነበር ማለት ነው። ያንም ወደ ምዕራፍ 2 ስትሄዱ ታገኙታላችሁ። እንግዲህ ያ እውነት ነው ብላችሁ ተቀብላችሁ ከሆነ ማለት ነው ከክርስቶስ ጋር ተነስቻለሁ ካላችሁ ማለቱ ነው። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። ኤፌሶን ምዕራፍ 1 ላይ ቁጥር 3ን ባለፈው ማጥናት ጀምረናል። ታስታውሳላችሁ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክ ይላል። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን። ክብር ለጌታ ይሁን። እንዴት ነው በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን? እሁድ በምንከፋፈልበት ጊዜ ለኛ ያ ሰማያዊ ስፍራ ልክ ለአይሁድ ለእስራኤል ከነዓን የሆነውን ያህል ነው። ከነዓን ገብታችሁ ትወርሳላችሁ። ወተት ሲታስቡ ያለው ከነዓን ውስጥ ነው። ማር ሲያስቡ ያለው ከነዓን ውስጥ ነው። ወይን ሲያስቡ የነበረው ከነዓን ውስጥ ነው። በረከታቸው ከነዓን ውስጥ ነበረ። ግን አሁን ለኛ ደግሞ በሚገርም ሁኔታ
የነገረን እዚህ ላይ በክርስቶስ ኢየሱስ በሰማያዊ ስፍራ የኛ በረከት ያለበት ማለት ነው በመንፈሳዊ በረከት ሁሉ የባረከን ታዲያ ያ የኛ እንዴት ይሆናል እንዴት እንደርስበታለን ላማለኝ በሰማይ አይሆንም ወይ ይሄን ቆላስይስ ላይ ይናገራል ያው ኤፌሶን ምዕራፍ 2 ላይም ብትሄዱ በኃጢአታችሁና በበደላችሁ ምክንያት ሙታን ነበራችሁ ይላል ከዛ በኃጢአታችንና በበደላችን ምክንያት ሙታን ሳለን ጌታ ስሙ የተባረከ ይሁን እግዚአብሔር በምህረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ምን ሰጠን ይላል ሕይወትን ሰጠን እግዚአብሔር በምህረቱ ምን ስለሆነ ባለጸጋ ስለሆነ ደግሞ ከወደደን ከትልቅ ምኑ የተነሳ እነዚህ የምህረቱ ብልጽግና የፍቅሩ ታላቅነት በበደላችንና በኃጢአታችን ሙታን ለሆነው መልሶ የኛን ሕይወት አዳም ያጣውን ሕይወት ሳይሆን የራሱን ሕይወት እንዲሰጠን አደረገ በኃጢአታችን ሙታን ነበርን ይላል ሙታን ነበርን ዛሬ በጌታ ላልሆናችሁ በደንብ ጆሮአችሁን ከፍታችሁ እንድትሰሙኝ በጌታም ያላችሁ እፈልጋለሁ ነበራችሁ ካለ በኋላ በእርግጥ መጽሐፍ ቅዱስ ነበራችሁ የሚለው ብዙ ነው የእግዚአብሔር ጠላቶች ነበራችሁ የቁጣ ልጆች ነበራችሁ የዲያብሎስን ፈቃድ የምትፈጽሙ ሰዎች ዝሙትን ርኩሰትን መዳራትን እያደረጋችሁ የልቦናችሁን ፈቃድ እያደረጋችሁ የምትኖሩ ሰዎች ነበራችሁ በዚህ መተላለፍና በደል ምክንያት ደግሞ ሙታኖች ነበራችሁ ስለዚህ ቆሞ ሲሄድ የምናየው ሰው ሁሉ ሙት ነው ማለት ነው ሕይወቱ ከእግዚአብሔር የተለየ እና አሁን ዛፍ ተቆርጦ ከወደቀ በኋላ ቅጠል ሳይደርቅ ብታዩትም እንደተቆረጠ ካያችሁት ያ ዛፍ የሞተ ነው ሰውም ከእግዚአብሔር ተቆርጦ ከወደቀ በኋላ ቅጠሉ ገና ያልደረቀ ቢመስልም ግን በሂደት እየደረቀ ነው መጨረሻው እሳት ነው የሚሆነው ስለዚህ በኃጢአታችሁና በበደላችሁ ምክንያት ሙታን ናችሁ ሲል ተቆርጣችሁ ወድቃችኋል ከሕይወት ተለይታችኋል ማለቱ ነው ነገር ግን ደግሞ በሰሙት ወንጌል ሲያምኑ ጌታ ኢየሱስ ክርስቶስ እኔ ሕይወት እንዲሆንላችሁ እናንተ ተቆርጣችሁ ለወደቃችሁት እና ያ ሕይወት ደግሞ እንዲበዛላችሁ ወደ እናንተ መጥቻለሁ በእኔ የሚያምን ቢኖር የዘላለም ሕይወት ይሆንለታል እንጂ ዳግመኛ ወደ ፍርድ አይመጣም ወደ እሳት አይመጣም ብሎ ሲናገር በኢየሱስ ባምን እኮ ሕይወት ይሆንልኛል ይበዛልኛል ዳግመኛም ወደ ፍርድ አልሄድም ብለው አምነው የተቀበሉት እነሱ እንደገና ሕይወት ይሰጣቸዋል ያ ሕይወት ግን ድሮኛ በአዳም ምክንያት ያጣነው ሕይወት አይደለም አሁን ክርስቶስ ይዞት የመጣው ሕይወት ነው ክብር ለጌታ ይሁን እንግዲህ ከክርስቶስ ጋር ከተነሳችሁ የሚለውን ግን እነግራችኋለሁ መነሳት ማለት ይሄ ትንሳኤ ማለት ነው ትንሳኤ ደግሞ ለሞተ ነው በምን ምክንያት ለሞተ በኃጢአት ምክንያት ለሞተ ሰው ሁሉ በኃጢአት ምክንያት ሞቷል በኃጢአት ምክንያት የሞተ ሰው ተስካር ዝክር ሰንበቴ ምጽዋት ጾም ስግደት ቤተክርስቲያን መሳለም አስራት መስጠት መባ መስጠት መጸለይ እንደገና ከሙታን ሊያስነሳው አይችልም የሞተን አስራት የሞተን ሰው ገንዘብ የሚያስነሳው ቢሆን ብዙ ሰዎች ሚሊዮን ብር ወስደው ላይ ይጥሉለት ነበር አያስነሳውም እንደገና ለመነሳት የሚያስፈልገው አስራትም አይደለም መባም አይደለም ስግደትም አይደለም ጾምም አይደለም ሕይወት ነው የሚያስፈልገው ለዛ ነው አስራት ስጡ መባ ስጡ ስገዱ ውደቁ ተነሱ ሳይል ጌታ እናንተ ሙታን እኔ ሕይወት እንዲሆንላችሁ መጥቻለሁ ያለው ስለዚህ የሚያስፈልገው ለሞተ ሰው ሕይወት ነው ያ የሞተ ሰው ይሄን ሕይወት ሲያገኝ ከሙታን መሃል ተለይቶ ይነሳል ልክ ኢየሱስ ክርስቶስ የዛሬ 2000 ዓመት ከሙታን መካከል እንደተነሳ ዛሬም ጌታ ኢየሱስ ክርስቶስን ሲያገኝ አንድ ሰው በዙሪያው ከበውት ሙታን ናቸው በየጎዳናው ሲሄዱ የምታያቸው የእግዚአብሔር ሕይወት የሌላቸው
አንድ ቀን ለሳት ራሳቸውን እየጠበቁ ለገሃነም እሳት እየጠበቁ ያሉ ተቆርጠው የወደቁ ዛፎች ናቸው ግን ለጊዜው ቅጠል ያላቸው ናቸው እነዚህ ሰዎች እንደገና ሕይወት ለማግኘት ታምራት ያስፈልጋል ስለዚህ ጌታ ተቆርጠን ለወደቅነው ሕይወት ሊሆነን ነው የመጣው እግዚአብሔር ይመስገን ለኛ ሕይወት ሊሆነን ክብር ለጌታ ይሁን ስለዚህ እንግዲህ ከክርስቶስ ጋር ከተነሳችሁ ሲል ክርስቶስ ከሙታን መሃል ተለይቶ ነው የተነሳው ደግሞ በአዲስ ሕይወት ነው ትንሣኤ ያለን በየዓመቱ የምናከብረው ኢየሱስ ክርስቶስ የተነሳበት ነው በአዲስ ሕይወት ግን መጽሐፍ ሲናገር ከእርሱ ጋር ከተነሳችሁ ይላል እንዴት ነው አንድ ሰው ከእሱ ጋር የሚነሳው እንዴት ነው ከነዚህ ተቆርጠው ከወደቁ ዛፎች መካከል እግዚአብሔር ምሕረትና ቸርነት አድርጎለት በበደሉና በኃጢያቱ ምክንያት ተቆርጦ የወደቀ ሳለ እንደገና አዲስ ሕይወት ሰጥቶት ሕያው ዛፍ የሚሆነው እንዴት ነው ይህን ቆላስይስ ምዕራፍ 2 ስለተናገረው ነው እንግዲህ ከክርስቶስ ጋር ከተነሳችሁ የሚለው እንደዚህ ይላል ቆላስይስ ምዕራፍ 2 ቁጥር 12 እና 13 በጥምቀት ከእርሱ ጋር ተቀበራችሁ ይላል በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር አስነሳችሁ ይቀጥልና እናንተም በበደላችሁ እና ስጋችሁን ባለመግረዝ ሙታን በሆናችሁ ጊዜ በበደል ምክንያት በኃጢያት ምክንያት ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ ከእርሱ ጋር እርሱ ማን ነው ኢየሱስ ክርስቶስ ነው ከእርሱ ጋር ሕይወትን ሰጣችሁ በደላችሁን ሁሉ ይቅር አላችሁ ክብር ለጌታ ይሁን በደላችሁን ሁሉ ምን አላችሁ ይላል ይቅር አላችሁ በበደላችሁ ምክንያት ሙታን ሳላችሁ ይላል ስለዚህ በኃጢያቱ ያለ ሁሉ በኃጢያቱ ምክንያት ሙት ነው ማለት ነው መሞት ማለት ደግሞ መለየት ማለት ነው ስጋና ነፍስ ሲለያዩ ሰውየው ሞተ ይባላል ሰውና እግዚአብሔር ሲለያዩ ሰውየው ለዘላለም ሞተ ይባላል ስጋና ነፍስ ለጊዜው ነው ተመልሰው እንደገና ይገናኛሉ በትንሣኤ ሙታን ከዛ ግማሹ ለገሃነም እሳት ግማሹ ለመንግስተ ሰማያት ይለያል የጊዜው ነው በስከ ስጋ መለየት ጊዜያዊ ነው ነገር ግን ሁለተኛው ሞት ግን ከእግዚአብሔር መለየት ነው ያ ደግሞ የዘላለም ሞት ነው በኋላ በትንሣኤ ሙታን ስጋችን ተመልሶ ቢሰጠንም እግዚአብሔርን ግን እንደገና አለማየት ማለት ነው ለዘላለም ከአምላክ ተለይቶ ከሰይጣን ጋር ተወዳጅቶ በገሃነም እሳት መኖር ማለት ነው እሱ ነው ሞት ማለት የዚህ ሞት ምክንያት HIV ቫይረስ አይደለም የዚህ ሞት ምክንያት ካንሰር አይደለም የዚህ ሞት ምክንያት አደጋ አይደለም የዚህ ሞት ምክንያት በደልና ኃጢያት ነው በደልና ኃጢያት ነው በበደላችሁና በኃጢያታችሁ ምክንያት ሙታን ነበራችሁ ይላል በበደልና በኃጢያት እስካሁን ያለ ሰው የሞተ ነው ለመቼ ለዘላለም የተለየ ነው ከእግዚአብሔር ስለዚህ እንደገና ወደ እግዚአብሔር መምጣት አለበት ነፍስ ከስጋ ጋር እንደገና እንደምትዋሃድ ነፍስና ስጋ እንደገና በትንሣኤ ሙታን እንደሚታረቁ እንደሚገናኙ አሁን እንደገና ያ ሰው ከተለየው በበደልና በኃጢያት ምክንያት ከተለየው ከእግዚአብሔር ጋር እንደገና መገናኘት አለበት እንደገና መስማማት አለበት እግዚአብሔር እንደገና ወደሱ ሊመጣ እሱ ወደ እግዚአብሔር ሊመጣ ያስፈልገዋል ግን ብዙ ሰው ከእግዚአብሔር ተለይቶ የሞተ መሆኑን አያውቀውም የተቆረጠ ዛፍ መሆኑን አያውቀውም ለገሃነም እሳት እየተጠበቀ ያለ መሆኑን አያውቀውም ከዛ የሚያመልጥበት መንገድ ይሄ ነው ኢየሱስ ክርስቶስን ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ምክንያት በበደላችሁና በኃጢያታችሁ ሙታን ሳላችሁ ከእርሱ ጋር ሕይወትን ሰጣችሁ ኢየሱስ ክርስቶስን እግዚአብሔር የኔን በደል ይቅር ብሎ ከሙታን አስነስቶታል ኢየሱስ ከሙታን የተነሳው የኃጢያቴ ዕዳ ስለተከፈለ ነው እኔ ይቅር ስለተባልኩ ነው ስለዚህ ኢየሱስ ክርስቶስ የኔ የኃጢያት ስርየት ነው የበደሌ ይቅርታ ነው
ብላችሁ ስታምኑ አለ እሱ ያን ጊዜ ከሙታን የተነሳበት ሕይወት ለእናንተ አብሮ ተሰጥቷችኋል የእናንተም ነው መውሰድ ትችላላችሁ ከእርሱ ጋር አብሮ ሕይወት ሰጣችሁ ይላል በበደላችሁና በኃጢአታችሁ ምክንያት ሙታን ሳላችሁ ከእርሱ ጋር ምን ሰጣችሁ ይላል ሕይወትን ሰጣችሁ ለኢየሱስ ክርስቶስ ለወልድ ያኔ በሞተ ጊዜ በሶስተኛው ቀን የሰጠውን ሕይወት ለእናንተ ለምታምኑ ደግሞ ሰጥቶታል ዛሬ ማንም ቢያምን ያኔ የዛሬ 2000 ዓመት ለሱ የተሰጠ ሕይወት ስለሆነ ገንዘቡ ያደርገዋል የራሱ ያደርገዋል እንደገና ሕያው ይሆናል ይሄን ሲያምን በጥምቀት እምነቱን ያረጋግጣል በውሃ ጥምቀት ማለት ነው በጥምቀት የሚለው ለዛ ነው በጥምቀት ከእርሱ ጋር ተቀበራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ምን አላችሁ ይላል ተነሳችሁ ከማን ጋር ከኢየሱስ ጋር አስቀድመን ማለት ነው ሙታን ሁሉ ገና ናቸው እኛ ግን ጌታ ኢየሱስን የተቀበልን አስቀድመን ተነስተናል ጌታ ስሙ የተባረከ ይሁን የመጀመሪያው ትንሳኤ ራእይ መጽሐፍ እንደዛ ይላል የመጀመሪያውን ትንሳኤ ያገኘ የኋለኛው ሞት አያሰጋውም ይላል ይሄ የመጀመሪያ ትንሳኤ ነው የመንፈስ ትንሳኤ የመጀመሪያ ሕይወት ነው የመንፈስ ሕይወት ከእግዚአብሔር ጋር እንደገና ሪዩኒየን የማድረግ እንደገና የመጋባት እንደገና አንድ የመሆን ከክርስቶስ ጋር የመጀመሪያ ትንሳኤ መንፈሳችን ይነሳል ከእግዚአብሔር ጋር ዩናይትድ ያደርጋል ይገናኛል ጌታ ስሙ የተባረከ ይሁን ከዛ በዚህ ምድር ላይ እንደዛ ከሆነ በኋላ ወይ በካንሰርም ይሁን ወይ በአደጋም ይሁን ወይ በርጅናም ይሁን ብቻ በምንም ይሁን ስጋችንና መንፈሳችን ይለያያል ግን አንድ ቀን ደግሞ የእግዚአብሔር ልጅ ኢየሱስ ሲመጣ እኛ ከሱ ጋር አብረን በክብር እንመጣለን ያ ተለይቶን የነበረው ስጋችን ከብሮ ይነሳና እንደገና ይዋሃደናል ጌታ ስሙ ይባረክ ግን አስቀድመን ግን ከእግዚአብሔር ጋር ተዋህደናል ስለዚህ ለኛ የሚቀድመው መንፈሳዊ ትንሳኤ ነው ለሌሎቹ ግን አሳዛኙ ነገር በኋላ የሚነሱት ትንሳኤ መንፈሳዊ ትንሳኤ የለውም የስጋውን ትንሳኤ ብቻ ይነሳሉ ከእግዚአብሔር ጋር እንደተለያዩ ይቀራሉ ይሄን ያመኑ በዚህ ዘመን ኢየሱስ ክርስቶስ መጥቶ በመስቀል ላይ ያን አሰቃቂ የሆነ በየዓመቱ አንዳንድ ሃይማኖተኞች ማያለቅሱበትን መዝሙር የተዘመረለትን ደሙ እንደ ውሃ የሚል መዝሙር ታስታውሳላችሁ የተዘመረለትን ደሙ እንደ ውሃ ጎረፈ የጌታዬ ጀርባ ተገረፈ እግሩ እስኪነቃ ተራራውን እንጨት ተሸክሞ ተቸንክሮ ተሰቃይቶ የሞተበት ሞት ምክንያት የኔ ነው የኔን በደል ተሸክሞ ነው በእንጨት ላይ የተሰቀለው ሞቴን ነው የሞተው እዳዬን ነው በሞቱ የከፈለው ብለው ያመኑ ሞቱ የኔ መሞት ነው ያሉ ልክ እሱ እንደተቀበረ ይሄን ማመናቸውን በውሃ በመጠመቅ ልክ እንደ መቃብር ውሃ ውስጥ በመግባት ኢየሱስ ክርስቶስ ስለኔ ስለ ኃጢአተኛው ሞቶ ተቀበረልኝ ብሎ ይጠመቃሉ እየሰማችሁ ነው ወይ ከዛ ከውሃ ውስጥ ሲሞጡ ደግሞ ኢየሱስ ክርስቶስ እዳዬን ከፍሎ ስለጨረሰልኝ ከዳም ነፃ ስለሆነ የሰው ልጅ ኢየሱስ ክርስቶስ የሰው ልጅ ነው ጌታ ስሙ ይባረክ የሰው ልጅ ነፃ መሆኑን ያረጋገጠው የመጀመሪያው የሰው ልጅ በኩር የተባለው የእግዚአብሔር ልጅ ኢየሱስ ክርስቶስ የሰው ልጅ ብሎ ራሱን ያስተዋወቀን ለመጀመሪያ ጊዜ ሞት ሳያስቀረው በሶስተኛው ቀን ተነሳ ጌታ ስሙ የተባረከ ይሁን ስለዚህ በሶስተኛው ቀን ከሙታን ተነስቷል ብላችሁ የምታምኑ ከሆነ የኃጢአት ዕዳ ተከፍሏል ብላችሁ አምናችኋል ማለት ነው ያ የኃጢአት ዕዳ የእናንተ ኃጢአት ዕዳ ነው የኔ ኃጢአት ዕዳ ነው ይሄን የምታምኑ ከሆነ በእምነት ትጠመቃላችሁ ይሄን የምታምኑ ከሆነ ከውሃው ስትወጡ ደግሞ በደስታ ትወጣላችሁ ኢየሱስ ክርስቶስ የኃጢአቴን ዕዳ ከፍሎ ሞት ይዞ ሳያስቀረው በሶስተኛው ቀን በአዲስ ሕይወት ኩነኔ በሌለበት ሕይወት ከእንግዲህ በኋላ በማይሞት ሕይወት ከዕዳ ነፃ በሆነ ሕይወት በሶስተኛው ቀን ተነስቷል ትላላችሁ ዓመት በዓል አይደለም ኢየሱስ ተነስቷል እኔ ኢየሱስ ተነስቷል ብዬ በዓመት ተናግሬ አላቅም በጣም ከሚያስጠላኝ ቃል ይቅር ታርጉልኝ you religious people በየዓመቱ ቴክስት ታረጉልኝ አላችሁ ኢየሱስ ክርስቶስ ተንሳ ሙታን ኢየሱስ ከሙታን ተነሳ ብለው ማለት ነው በየዓመቱ
አይደለም በየዓመቱ አይደለም አንተስ ተነስተሃል ወይ ነው ጥያቄው አንተ ከተነሳ በየዓመቱ ማስታወስ አያስፈልግም you are united with him ከእርሱ ጋር አንድ ሆነሃል ማለት ነው በቃ አንረሳው ምን ማስታወሻ ያስፈልገናል እሱ እኮ አሁን የተነሳበት ህይወት የኔ ህይወት ሆኖ እሱ ከሙታን በሶስተኛው ቀን እንደተነሳ እኔም ደግሞ ተነስቻለሁ ያን ስላመንኩ በመጠመቅ ደግሞ መስክሬያለሁ ክብር ለጌታ ይሁን ለኔ ክርስቶስ በአመት አንድ ጊዜ አይደለም የሚነሳ ላንዴና ለዘላለም የዛሬ 2000 ዓመት ከሙታን ተነስቷል ለሚያምኑት ደግሞ ያን የተነሳበትን ህይወት ሁሉ ባለቤት እንዲሆኑ መብት ሰጥቷቸዋል በደላቸውንም አይቆጥርባቸውም ስለዚህ እነሱም ከሱ ጋር አብረው ምን ብለዋል ማለት ነው ተነስተዋል የሱ ትንሳኤ የነሱ ትንሳኤ ነው ምናልባት የዛሬ 2000 ዓመት ከክርስቶስ ጋር የተነሳነበት ሃሌሉያ ለማለት ከሆነ ጻፉልኝ ጌታ ስሙ ይባረክ አብረን ሴሌብሬት እናደርጋለን እሱን ደግሞ ዛሬም እናደርጋለን በኋላም እናደርጋለን ከኢየሱስ ጋር ተነስቻለሁ በሉ እስኪ ሃሌሉያ እዳዬ ሙሉ በሙሉ መከፈሉን በሉ እስኪ ቀሪዳ የሌለ መሆኑን ኢየሱስ በሶስተኛው ቀን ከሙታን በመነሳት አረጋግጦልኛል የመጨረሻውን ሳንቲም እስክትከፍል ድረስ በወይኔ ያቆይሃል ብሏል ጌታ ኢየሱስ ስለዚህ ኢየሱስ የመጨረሻውን ሳንቲም የኔና የናንተን ከፍሎታል ጌታ ስሙ ይባረክ ከፍሎታል ትንሽ ቁራጭ ዕዳ ቢኖር ኢየሱስ ይቀር ነበር በሲኦል ነገር ግን ዕዳ ሁሉ ተከፈለ በዳ ጠይቆ ሊያስቀረው የሚችል አልተገኘም ስለዚህ በአዲስ ህይወት በማይኮነን ህይወት በማይወቀስ ህይወት እንደገና በማይሞት ህይወት እንደገና ከእግዚአብሔር በማይለይ ህይወት ክብር ለጌታ ይሁን ዕብራውያን ላይ ለዘላለም በእግዚአብሔር ህይወት ይኖራል ይላል ጌታ ስሙ ይባረክ በአዲስ ህይወት ከሙታን ተነሳ ጌታ ስሙ ይባረክ እኛም በበደላችንና በኃጢአታችን ሙታን ሳለን እንዲህ ያለ አሰራርን በዘረጋ በእግዚአብሔር አሰራር በማመናችን ምክንያት በበደላችን ሙታን ሳለን ከእርሱ ጋር ህይወትን ሰጠን ጌታ ስሙ ይሄን በማመናችን just ይሄን የስብከት ሞኝነት ኢየሱስ ስለ ኃጢአቴ ተሰቀለ ስለ መተላለፌ ቆሰለ ስለ በደሌ ደቀቀ የኔ በደል በሱ ላይ ነበረ ስለ ኃጢአቴ ሞተ ስለ ኃጢአቴ ተቀበረ እኔን ለማጽደቅ ደግሞ በሶስተኛው ቀን ከሙታን ተነሳ ብዬ የግል ያድርጌ በማመኔ ምክንያት ብቻ በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር ፈቃድ ሆኗል ይላል የእግዚአብሔር ቃል ይሄን ቀላል ነገር በማመኔ ምክንያት ድሮ ያጣሁት ፌሎሺፕ አዳምና ሔዋን በገነት ከእግዚአብሔር ጋር የነበራቸው ነው ያጣሁት ህይወት ደግሞ አዳምና ሔዋን የነበራቸው ሔዋን ማለት ህይወት ማለት ነው አክቹአሊ አዳምና ሔዋን የነበራቸው ህይወት ነው የነሱን ህይወት ነው መጀመሪያ የነበራቸው ህይወት አጡት ሌላ ህይወት የመከራ የስቃይ የሐዘን የጭንቀት እና ከ120 እና ከምናምን ዓመት በላይ የማይኖር ህይወት ነው በኃጢአትና በበደል ምክንያት ያገኙት ከሞቱ በኋላ ደግሞ ለዘላለም እርግማን ማለት ነው ግን ያን በገነት መካከል ይያሉ የነበራቸውን ያን የዛ የመጀመሪያውን አዳም ህይወት አይደለም መልሶ የሰጠን አሁን የሰጠን የራሱን ህይወት ነው ለዚህ ነው መጽሐፍ ቅዱስ ከእርሱ ጋር ህይወትን ሰጣችሁ እስኪ በሉ ከሱ ጋር ህይወትን ሰጠኝ በሉ እስኪ ከማን ጋር ነው ህይወት ያገኘሁት እሱ ጋር በስጋ በመረመር የኔ ዲኤንኤ ከአባቴ ከሙላለም ጋር ህይወት እንዳለ የስጋ ህይወት እንዳለኝ አመላካች ነው ያ የስጋ ህይወት ነው ስለዚህ ከአባቴ ጋር ህይወት አለኝ የስጋ ህይወት ግን ደግሞ ሌላ ህይወት ከኢየሱስ ጋር አለኝ አሜን ክብር ለጌታ ይሁን ይህ እንግዲህ ከክርስቶስ ጋር አንድ የመሆን ምስጢር አስደናቂ ምስጢር ነው ወገኖቼ ከክርስቶስ ጋር አንድ የመሆን ምስጢር አስደናቂ ምስጢር ነው
እግዚአብሔር አሮጌውን ማንነት አስወግዶ አዲሱን የተረገመውን ጎስቋላውን ከእግዚአብሔር የተለየውን ቅጣትና ፍርድ ሞት የሚጠብቀውን ሁሉ ጊዜ የሚሸማቀቀውን የሚሰጋውን የሚፈራውን የሚንቀጠቀጠውን ያን አሮጌ ሕይወት ማንነት አስወግዶ አዲሱን ሌላ ማንነት ያስገኘበት አስደናቂ ሚስጥር በዚህ ክፍል ውስጥ ታያላችሁ። ከክርስቶስ ጋር አንድነት ማለት ነው። ክርስቲያኖች በዚህ ቃል መሰልጠን አለብን። ቨርስድ መሆን አለብን። በዚህ ቃል በአዲስ ኪዳን ቋንቋ መሞላት አለብን። ክብር ለጌታ ይሁን። ብዙ ብሉይ ኪዳን ነው ሞልቶን ያለው። በጣም የሚያሳዝነው ነገር እሱ ነው። በዚህ አንድነት ምክንያቱም አዲስ ኪዳን ከገባው አንድ ሰው ሊደክም አይችልም። ከክርስቶስ ጋር አንድነት ነው። ክብር ለጌታ ይሁን። በዚህ አንድነት የኛን ሞት ሞቶ አድርጎ ሲቀበል ሕይወቱን ደግሞ ሕይወታችን አድርጎ አስነሳን። ክርስቶስ ሕይወታችን ሲል የእግዚአብሔር ቃል ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በቃ እኮ ትልቅ አዋጅ ነው። ስታነቡት ዝም ብሎ ድሮ ነበረ በልጅነታችን ሰመመን ምናምን የሚሉን ሰመመን እንዳይመስላችሁ። እንደ ሰመመን እንዳታነቡት። ጥቁር ምናምን ሰመመን ሳቤላ ምናምን ይበኛ ልጅ እያልን ኤሌመንታሪ ስኩል እንደሱ አይነት መጽሐፎች ነበሩ። ትርጉም ልብ ወለዶች ማለት ነው። እንደዛ በቃ ከክርስቶስ ጋር ተነሳን ስላንተ እኮ ነው የሚያወራው። አኝከው አብላላው ክርስቶስ ሕይወታችሁ የሆነ ክርስቶስ ሲገለጥ ሲል ማለት አለበት። ክርስቲያን ሲያነብ ሕይወታችሁ የሆነ ክርስቶስ እንዴ እኔ እኮ ይሄ እስትንፋስ ነበር ሕይወቴ ብሎ ማሰብ አለበት። እንዴ ክርስቶስ ነው እንዴ ሕይወቴ? ምን ማለት ነው? ምን ማለት ነው? አሁን ኤግዚስት ያደረኩበት ማለት ነው። ሕይወት ማለት ሕያዋን የሆንበት ማለት ነው። የምንኖርበት ማለት ነው። እሱ ማለት ነው የመኖራችን ምክንያት። ክብር ለጌታ ይሁን። ሕይወት የመኖር ምክንያት ነው። the reason or the cause of existence ነው ሕይወት። ሕይወት ከሌለ ሰው አይኖርም። ስለዚህ ክርስቶስ ሕይወታችሁ ሲባል ዝም ብሎ የሆነ ደስ የሚል አይነት ዝም ብሎ ምናባዊ አይደለም እኮ ሪል ላይፍ እኮ ነው። ያን ሕይወት ሰጥቶ ከሙታን ምን አረጋችሁ ነው የሚለው? አስነሳችሁ ነው የሚለው። ስለዚህ ጌታ ኢየሱስ ያለው ሰው የእግዚአብሔር ሕይወት አለው ማለት አሁን ከዚህ በኋላ የመኖሪያው ምክንያት ሕያው የሆነበት ምክንያት የማን ሕይወት ነው ማለት ነው? የክርስቶስ ሕይወት ነው ማለት ነው። የክርስቶስ ሕይወት ነው ማለት ነው። the same life ክርስቶስ ያለው ያው ሕይወት በኢየሱስ ክርስቶስ የሚያምን ሰው አለው። ያው ሕይወት ወይኔ እስኪ ያው ሕይወት በሉ እስኪ ማለት ያው ሆኖ የመኖር ማለት ነው። ሁለተኛ ደግሞ ጀስት የመንቀሳቀስ የመቀጠል ምክንያት ነው። ሶስተኛ የኃይል ምክንያት ነው። ይሄ ሕይወት ማለት ነው። ክርስቶስ የመኖራችን መንስኤ፣ የመኖራችን ኃይልና የመኖራችን ትርጉም ነው ማለት ነው። የመኖራችን ትርጉም የመኖራችን ትርጉም ነው። የመኖራችን ኃይል ነው። የመኖራችን መንስኤ ነው ማለት ነው። ክርስቶስ ምናችን ነው ሲባል ሕይወታችን ነው ሲባል ክርስቶስ ሕይወታችን ነው ሲባል አዲስ ፍጥረት ሆነን ማንም በክርስቶስ ቢሆን ምንድነው ይላል መጽሐፍ ቅዱስ? አዲስ ፍጥረት ነው ይላል። ማለት እንደገና የተፈጠረ የድሮ አይነት ያልሆነ ሌላ ሰው ነው ማለት ነው። ምን ማለት ነው? ያ ማለት በክርስቶስ ሕይወት አዲስ ሆኖ የሚኖር ሰው ማለት ነው። ይሄ ልይት ሊልልን ይገባል። ይለይልኝ ካላችሁ የክርስቶስ ነኝ ነው አይደለ? ልክ እኮ ነው። ግን ይለይልኝ ሰው አይደለሁም ማለት አለባችሁ ራሱ ጨምራችሁ ማለት ነው። ሰው ነኝ ካላችሁም የክርስቶስ አይነት ሰው ነን እንጂ ሰው አይደለንም። የክርስቶስ አይነት ሰው ነን። አዲሱ ሰው የሚባለው ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው።
ካሁን በፊት ያልነበረ ማለት ነው። አዳም ካሁን በፊት ነበረ፣ አያቴ ካሁን በፊት ነበረ፣ እናቴም ካሁን በፊት ነበረች፣ እኔም ካሁን በፊት ነበር። ግን ጌታ ኢየሱስ ወደ ህይወቴ ሲገባ ግን ካሁን በፊት ያልነበረ የሰው ያልሆነ ህይወት እንደገና ተሰጠኝና አዲስ ኤግዚስተንስ ጀመርኩ ማለት ነው። ለዚህ ነው የድሮ በደል የማይቆጠረው። አሮጌው ነገር ሁሉ አልፏል፣ እነሆ ሁሉም ምን ሆኗል ይላል? አዲስ ሆኗል። It's a new existence። ስለዚህ አዲስ መገኘት ነው፣ አዲስ መኖር ነው። ክርስቶስ ህይወታችሁ ነው ሲባል ከዚህ በኋላ ከጥንቱ ጋር የተገናኘ ነገር የለንም ማለት ነው። እየሰማችሁ ነው ወይ? የዘር እርግማን አይሰራም። ከአያት ከቅድመ አያት የመጣ አይሰራም። ለምን? አሁን እንደ አዲስ እየኖርኩ ያለሁት በክርስቶስ ህይወት ነው። ህይወታችሁ የሆነ ክርስቶስ ማለት እሱ ነው። ምናችሁ የሆነ ህይወታችሁ የሆነ ሲባል ዝም ብሎ በቃ ነገር እንደዚህ ሐሳብ አታድርጉት። መኖር የጀመራችሁበት ማለት ነው። ሕያውነታችሁን ያገኛችሁበት ማለት ነው። ክብር ለጌታ ይሁን። ከዛ ደግሞ የመኖራችሁ ኃይል ህይወት ነው የሚያኖረን። እንስሳው በእንስሳ ህይወት ይኖራል። እጽዋቱ በእጽዋት ህይወት ያድጋል። የባህር ዛፍ ህይወት ያለው ዛፍ ባህር ዛፍ የሚሆነውን ሁሉ ይሆናል። ቁመቱም ምኑም ትንሽ ትንሽ ነው የሚለያየው፣ ተመሳሳይ ነው። አይታችሁ ባህር ዛፍ ነው ትላላችሁ። የሆነው የባህር ዛፍ ህይወት ስላለው ነው። አንበሳ ብታዩ ደግሞ የአንበሳ ህይወት ነው ያለው። አንበሳ የሚሆነውን ሁሉ ይሆናል፣ እስከ ድሜው እስከ ጎፈሩ እስከ ምኑ ማለት ነው። እየሰማችሁ ነው ወይ? የክርስቶስ ህይወት የሌለው ሰው ወደ ክርስቶስ ማደግ አይችልም፣ እግዚአብሔርን መምሰል አይችልም። ስለዚህ የመኖር ኃይል ነው፣ አዲስ የመኖር ኃይል፣ አዲስ እግዚአብሔርን እየመሰሉ የመኖር ኃይል። ስለዚህ ክርስትና የባህሪ ለውጥ አይደለም ማለት ነው። የባህሪ ለውጥ ከህይወት ለውጥ በኋላ የሚመጣ ነገር ነው። የሚቀድመው የህይወት ለውጥ ነው። የአዳምን አሮጌውን አዳም ህይወት በክርስቶስ ህይወት መለወጥ ያስፈልጋል። የአዳም ህይወት አልፎ የክርስቶስ ህይወት ወደኛ መምጣት አለበት። ከእርሱ ጋር መነሳት አለብን ማለት ነው። ይሄ ህይወት ሳይለወጥ ባህሪ አይለወጥም። ብዙ ሰው ከባህሪ ጋር ነው ችግሩ። ሰውንም አይቶ በባህሪ ነው የሚወስነው። አዎ የተለወጠ ሰው ማለት ጌታ የህይወት ለውጥ ያገኘ ሰው በሂደት ባህሪው ይለወጣል፣ የማይቀር ነገር ነው። ግን የመጀመሪያው ለውጥ ኢየሱስ ወደ ልባችን ሲገባ የህይወት ለውጥ ነው። ጌታ ስሙ። የህይወት ለውጥ ማለት የባህሪ ለውጥ አይደለም። አሁንም ፔንቴ ምንድነው? ፕሮቴስታንታዊ ኮንቴክስትን አውጡና እኔ በመለው ስሙኝ። እየሰማችሁ ነው ወይ? ህይወት የተለወጠ የምንለው ማጨስ ስናቆም መጠጣት ስናቆም ነው አይደለም። ህይወት ማለት ህይወት ነው፣ የመኖር ምክንያት ማለት ነው። ህይወት ተለወጠ ማለት ሌላ ህይወት አገኘው ማለት ነው። ህይወቴ ተለውጧል ስንል ሌላ ህይወት ምን ብያለሁ ማለት ነው? አግኝቻለሁ። የሰው ህይወት ነበረኝ፣ አሁን የአምላክ ህይወት አለኝ በእኔ ውስጥ ማለት ነው። የባህሪ ለውጥ ግን ከዚህ በኋላ የሚመጣ ነው። አንዲት ባቄላ ትተክላላችሁ፣ ህይወት አላት፣ ታጠጣታላችሁ፣ ታድጋለች። ባቄላ መሆኗን ከጥቂት ጊዜ በኋላ ታያታላችሁ። ስለዚህ የሚቀድመው የባቄላዋ ህይወት ነው። በኋላ ቅጠሏ፣ ከዛ አበባዋ፣ ከዛ ፍሬዋ ይመጣል። እየሰማችሁ ነው ወይ? ለዚህ ነው ጌታ ኢየሱስ ክርስቶስ ዛፉን መልካም አድርጉ ፍሬው መልካም ይሆናል ያለ። ዛፉ መልካም ሳይሆን ፍሬው መልካም ሊሆን አይችልም። ቢጾምም ቢጸልይም ቢሰግድም ምንም ሊሆን አይችልም። ለዚህ ነው ያ ህይወት መወገድ አለበት በመስቀል ላይ ብሎ እኛን ወክሎ በመስቀል ላይ አስወገደው። ጌታ ስሙ የተባረከ ይሁን። አዲስ ህይወት ነው እናንተ በቃ ምንድነው? you are totally ጥቅም የለሽ ማይረባ ማጠቅ መሆናችኋል። ከእንግዲህ በኋላ አትሻሻሉም፣ አትለወጡም። የሚያስፈልጋችሁ አዲስ ነው ማለት ነው። ጌታ ስሙ መጣፍ መለበጥ ሊያድነን ስላልቻለ ጌታ መለወጥ መንገዱ አደረገ። ጌታ ስሙ ይባረክ። በማይጠገን ሁኔታ ስለተበላሸን እየሰማችሁ ነው ወይ? የሰው ልጅ በምን ሁኔታ ስለተበላሸ? በማይጠገን ሁኔታ ስለተበላሸ ጌታ ይዞለት የመጣው አዲስ ህይወት ነው። ጌታ ስሙ ይባረክ። ያ ህይወት ደግሞ የኢየሱስ ክርስቶስ ህይወት ነው።
መቼ ነው ያን ህይወት የምናገኘው? ያን ህይወት የምናገኘው ኢየሱስ ክርስቶስን ስንቀበል ነው። በሱ ውስጥ ነው ያለው ያ ህይወት። እርሱን ሪጀክት አድርጎ የዘላለም ህይወት ማግኘት አይቻልም። ኢየሱስን ስም ለመጥራት እየተሸማቀቀ የዘላለም ህይወት ማግኘት አይቻልም። ያ ህይወት ያለው እግዚአብሔር ያን ህይወት አሽጎ አጭቆ የላከልን በልጁ ነው። እየሰማችሁ ነው ወይ? በምኑ ነው የላከልን? ልጁን የማይቀበል ህይወቱን ሊቀበል አይችልም። ያ ህይወት ያለው በማን ነው? በልጁ ነው። የሰው እንዲሆን እግዚአብሔር ራሱ ይኖርበት የነበረውን ህይወት የሰውም እንዲሆን በልጁ ልኮልናል። ጌታ ስሙ የተባረከ። ልጁን ስትቀበል ያን ህይወት ተቀብለሃል። ልጁን ካልተቀበልክ ያ ህይወት የለህም። ለዚህ ነው የእግዚአብሔር ቃል በዮሐንስ መልእክት ላይ ይሄን የሚነግረን። በደንብ ስሙኝ እና ክርስቲያኖችም ደስ ይበላችሁ፣ ያልሆናችሁ ደግሞ ዛሬ መሆን አለባችሁ። እንደዚህ ይላል አንደኛ ዮሐንስ ምዕራፍ 1 ስለ ህይወት ቃል ማለት ስለ ህይወት ያወራንላችሁ ያለው ማለት ነው። ስለ ህይወት ቃል ከመጀመሪያው የነበረውንና የሰማነውን ከመጀመሪያው የነበረውን ማለት በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ በእርሱም ህይወት ነበረች ይላል። ስለዚህ በመጀመሪያ የነበረውን ማለት በእግዚአብሔር ዘንድ የነበረውን ማለት ነው። ክብር ለጌታ ይሁን። ስለ ህይወት ያወራንላችሁ ነው። ይሄ የምናወራላችሁ ህይወት በመጀመሪያ የነበረ ነው ማለት ኢተርናል ነው፣ ዘላለማዊ ነው ማለት ነው። ከኔ ጋር ናችሁ ወይ? እኛ አሁን ያወራንላችሁ ያለው ህይወት ተራ ህይወት አይደለም። በመጀመሪያ የነበረ ህይወት ነው። በመጀመሪያ የነበረውንና የሰማነውን በኋላስ በዓይኖቻችን ያየነውን ያ ህይወት መጥቶ ተገልጦ በመጀመሪያ የነበረ ነው። በመጀመሪያ በእግዚአብሔር ዘንድ የነበረ ነው። ግን ከዕለታት አንድ ቀን ከቅድስት ድንግል ማርያም ተወለደ እና በምድር ላይ ሲመላለስ አዩት። እየሰማችሁ ነው ወይ? በመጀመሪያ የነበረውና የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራለን። ስለዚህ የእግዚአብሔር ህይወት የሚባለው ሰዎች በዓይናቸው ያዩት በእጆቻቸው የዳሰሱት በዚህ ምድር ላይ በአካል የተመላለሰ ነው። ያ ህይወት ይኑረኝ የሚል ሰው ይሄን መቀበል ይኖርበታል። ኢየሱስን የሆነ ጎራ የሆነ ቡድን የሆነ ሃይማኖት አድርገን የዘላለም ህይወት ሊኖረን አይችልም። ሃይማኖት ስርዓት ነው። የመስገድ ዶክትሪን ነው፣ አስተምሮ ነው፣ ስርዓት ነው፣ አካሄድ፣ አቀማመጥ፣ አለባበስ፣ አሰጋገድ፣ አሰጣጥ፣ ሩልስ ኤንድ ፕሪንሲፕልስ ሊሆን ይችላል። አስፈላጊ ናቸው እነዚህ ሁሉ። ህይወት ግን አይደሉም። ህይወት ግን ፐርሰን ነው። ክብር ለጌታ ይሁን። ህይወት አካል ነው። ጌታ ስሙ ይባረክ። ህይወት አካል ነው። የሆነ የሃይማኖት መስፈርት በማሟላት የዘላለም ህይወት ማግኘት አይቻልም። የዚህን ቤተክርስቲያንም ቢሆን የትኛውንም ቤተክርስቲያን ስርዓትና ደንብ በማሟላት የዘላለም ህይወት ማግኘት አይቻልም። የዘላለም ህይወት መጀመሪያ የነበረ በኋላም ሐዋርያቱ በዓይናቸው ያዩት በእጃቸው የዳሰሱት ኢየሱስ የሚባለው ነው። ጌታ ስሙ ይባረክ። ለዛ ነው ኢየሱስ ምን አለ? እኔ ህይወት ነኝ አለ። እኔ ህይወት ነኝ። ስለዚህ እጆቻችን የዳሰሱትን እናወራላቸዋለን። ህይወት ተገለጠ አይተንማል። በእግዚአብሔር ዘንድ ተሰውሮ የነበረው ህይወት አሁን ተገልጧል። እኛ አይተናል አለ። ምስክር እንዲሆኑ የጠራቸው ሐዋርያት ማለት ነው። ህይወት ተገለጠ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውን አረ ክርስቲያን እኔና እናንተ ምን አይነት የታደልን ሰዎች ነን። ከአብ ዘንድ የነበረውን በሉ እስኪ። የማን የነበረውን? የአብ የነበረውን፣ በአብ ዘንድ የነበረውን፣ ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ህይወት እናወራላቸዋለን እንጂ መንግስተ ሰማያት ነው እኮ። እኔ ድሮ እንደዛ ነው ማስበው። እንደኔ ነው የምትመስሉኝ ብዙዎቻችሁ። የዘላለም ሲባል ለዘላለም በመንግስተ ሰማያት መኖር አይደለም። እዚህ ጋር የሚለው በአብ ዘንድ የነበረውን ስለ መንግስተ ሰማያት እናወራቸዋለን ነው እንደሚለው አይደለም። በመጀመሪያ የነበረውን፣ በመጀመሪያም ደግሞ በማን ዘንድ የነበረውን? በአብ ዘንድ የነበረውን፣ አብ ይኖርበት የነበረውን፣ ተሰውሮ የነበረውን፣ ማንም አይቶት የማያውቀውን የእርሱ ብቻ የነበረውን ህይወት ከወደደን ከትልቅ ፍቅሩ የተነሳ
በምሕረቱ ደግሞ እጅግ ባለጸጋ ስለሆነ በልጁ በኢየሱስ ክርስቶስ በኩል ለእኛ ምን አደረገው? ገለጠው። ከእንግዲህ በኋላ የኔ ብቻ አይሁን፣ እናንተም ደግሞ ኑሩበት፣ የእናንተም ሕይወት ይሆንላችሁ። ይሄን ተቀብላችሁ ከኔ ጋር ሕይወት ይሆንላችሁ፣ ይብዛላችሁ አለን። ጌታ ስሙ ይባረክ። ይሁላችሁ ስሙ። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እኛም እናወራላችሁ የዘላለምን ሕይወት ነው። በአብ ዘንድ የነበረውን ወይ ክርስትና የሚል የደረጀ መዝሙር አለ፣ አዳምጡት። ወይ ክርስትና እየሰማችሁ ነው። እናንተ ደግሞ ከዛ ምን ይላል? እናወራላችኋለን ይላል። ምን ይላል? እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ በዚህ ነገር እንድትካፈሉ። የሆነ ሄዳችሁ ዳቦ በልታችሁ ወይ ጣፍጣል ብላችሁ አንድ ሰው ሂድ እባክህ ግዛው እንደምትሉት ነው። እኛ ይሄን ህይወት ቀምሰናል፣ ይሄን ህይወት ዳሰናል፣ ይሄን ህይወት አግኝተናል፣ ይሄ ህይወት የኛ ህይወት ሆኗል። እናንተ ደግሞ በዚህ ነገር ከኛ ጋር ተካፋይ እንድትሆኑ፣ ልክ እንደኛ ተካፋይ እንድትሆኑ። እኔም ዛሬ ማወራበት ምክንያት ለዛ ነው። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለንና። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። አያችሁ፣ ሞት ማለት ከዚህ ህብረት መነጠል ማለት ነው። ህይወት ማለት ደግሞ ይሄ እግዚአብሔር ህይወት ከኛ ጋር ሲመጣ አሁን ህብረታችን ከማን ጋር ይሆናል? ከአብ ጋር ከወልድ ጋር ይሆናል። ጌታ ስሙ የተባረከ ይሁን። ሰው ዝም ብሎ ከእግዚአብሔር ጋር መኖር አይችልም ይሄን ህይወት ካልተቀበለ በቀር። ይሄ ህይወት በሱ ካልኖረ በቀር ከእግዚአብሔር ጋር ህብረት የለውም። የሃይማኖት አባል መሆን ይችላል፣ ስርዓትና ደንብ መጠበቅ ይችላል፣ ግን ህይወት ከሌለው ከእግዚአብሔር ጋር ህብረት የለውም። ከእግዚአብሔር ጋር ህብረት የሚሰጠን ህይወት ነው። እሱ ደግሞ የእግዚአብሔር ህይወት ነው። ለዚህ ነው ሐዋርያው ጳውሎስ ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ ልትለያዩ አትችሉም። በቃ ክርስቶስ ነው። አዳም የመጀመሪያው አዳም ሲሞት እኛ ሁሉ አብረን የሞት ነው። በቃ የሱን ሞት ሁላችን በተራ የሞትን ነው። አሁን ክርስቶስ ደግሞ ህይወታችን ከሆነ እርሱ ሲገለጥ እኛም አብረን ምን እንላለን? እንገለጣለን። ሲነግስ እኛም አብረን ምን እንላለን? እንነግሳለን። ሲከብር እኛም አብረን እንከብራለን። ለምን? እሱ ህይወታችን ነው። በእኛ ውስጥ ያለው በሱ ውስጥ ያለ ነው። በሱ ውስጥ ያለ በእኛ ውስጥ ያለ ነው። እሱ ሲነሳ ተነስተናል። ክብር ለጌታ ይሁን። ስለዚህ በሰማያዊ ስፍራ ያለ በረከት የባረከን የሚለው ለዚህ ነው። ተነስተን በሰማያዊ ስፍራ ከእርሱ ጋር ስለተቀመጥን ነው በሰማያዊ ስፍራ የባረከን በመንፈሳዊ በረከት ሁሉ የሚለው። እየሰማችሁ ነው ወይ? ይህን ህይወት ተቀብሎ ያልተነሳ ሰው በሰማያዊ ስፍራ መንፈሳዊ በረከት የሱ አይደለም። ዮሐንስ የሚለው ይሄን ነው። የምነግራችሁ ህይወት ከመጀመሪያ የነበረ የሰማነውና በዓይኖቻችን የተመለከትነው እጃችን የዳሰሰው ነው የሚለው። ይኸውላችሁ ወደ ውሳኔ መምጣት ያስፈልጋል። ስለዚህ ከአብ ዘንድ የነበረው ለኛ የተገለጠው የዘላለም ህይወት የእርሱ ብቻ የነበረው አሁን የኛ የሆነው። ክብር ለጌታ ይሁን። ለምንድነው ስለዚህ ህይወት የምናወራላችሁ? እናንተ ደግሞ ከኛ ጋር ምን እንዲኖራችሁ? ህብረት እንዲኖራችሁ። እኛ እነማንን? ከአብ ጋር ከወልድ ጋር ህብረት ያለን ሰዎች ነን። አንድነት ያለን ሰዎች ነን። ጌታ ስሙ የተባረከ ይሁን። ይሄ ለምንድነው እንደገና የምናወራላችሁ? ደስታችሁ ፍጹም እንዲሆን ይላል። ደስታችሁም እንዲፈጸም ይሄን ጽፍላችኋለሁ። የእናንተ ደስታ ፐርፌክት እንዲሆን ፍጹም ለሆነ ደስታ ነው የተፈጠርነው። ለማይዋዥቅ ደስታ ነው የተፈጠርነው። ግን በብርና ወርቅ አይደለም ወገኖቼ። እሱ ይዋዥቃል። ግን በዚህ ዓለም በሆነ ነገር አይደለም፣ ግን ይዋዥቃል። የኢየሱስ ክርስቶስ ህይወት ብቻ ነው ፍጹም ደስታ የሚሰጠው። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ሲል ያ ሰላም ከዚህ ህይወት የተነሳ የሚመጣ ሰላም ነው። ህይወቱን ስለሰጠን የሚመጣ ሰላም ነው። ካለዛ ግን ይዋዥቃል። አሁን ክርስቲያን ሆነን አንዳንዴ ሊዋዥቅ ይችላል። ለምን? ገና ወደዛ ፐርፌክሽን አልሄድንም፣ ግን እንሄዳለን። ክብር ለጌታ ይሁን። ለምን? ያን ህይወት ተቀብለናል። ይሄ ህይወት ለሁላችን ያስፈልገናል። ይህን የዘላለም ህይወት የምናገኘው ልጁ ሲኖረን ነው። ይህ ህይወት ያለው ቅድም እንዳልኳችሁ በልጁ ነው። የልጁ ስለሆነ እግዚአብሔር ለልጁ ለኛ እንዲሰጠን
ሰው ሆኖ እንዲያካፈለን ሰው ሆነና የእግዚአብሔር የነበረውን ሕይወት የማን አደረገው? የሰው አደረገው። እስኪ ኢየሱስ ሰው ነው ብላችሁ መታመኑ እጃችሁን አሳዩ። ኢየሱስ ፍጹም ሰው ነው አይደለም? ፍጹም ደግሞ አምላክ ነው። በሰውነቱ ምንድነው ያደረገው? የአምላክ የሆነውን የማን አደረገ? የሰው እንዲሆን አደረገው በሰውነቱ እንጂ በአምላክነቱ አያስፈልገው። ከሙታን መነሳት አያስፈልገው፣ ሕይወት መቀበል አያስፈልገው። ሕይወት ሰጪ ነው እሱ ለዘላለም ፈጣሪ ነው ለዘላለም። ነገር ግን ሰው የሆነው ለምንድነው? ሕጋዊ በሆነ መንገድ የአምላክ የሆነ ሁሉ የማን ይሆን ዘንድ? የሰው ይሆን ዘንድ። ኢየሱስ ክርስቶስ በሰውነቱ የአምላክን የማን አደረገው? የሰው አደረገው። ስለዚህ በክርስቶስ ኢየሱስ በሆነው ጸጋ የእግዚአብሔር የሆነው ሁሉ የኛ ሆኗል። ለክርስቶስ የማንነቱ ነው፣ የኛ ግን የጸጋ ነው። ክብር ለጌታ ይሁን። እየሰማችሁ ነው ወይ? ከቅድስት ድንግል ማርያም በመወለድ ለኛ እንዲሆን አደረገልን። ክርስቶስ ሆኖ ያያችሁት ሁሉ ከቅድስት ድንግል ማርያም ከተወለደ በኋላ የሰው ልጅ የሆነው ነገር ነው። ስለዚህ ኢየሱስ ክርስቶስ he is like a package of the divine mysteries። የመለኮት ምስጢር ፓኬጅ ነው ኢየሱስ ክርስቶስ። የመለኮት ሀብት ፓኬጅ ነው ኢየሱስ ክርስቶስ። ኢየሱስን ስንቀበለው ነው በመለኮት በእግዚአብሔር ዘንድ ያለው ቅድስና በሉ፣ ጽድቅ በሉ፣ ሕይወት በሉ፣ ደስታ በሉ፣ ኃይል በሉ፣ ማንኛውም ነገር ለሰው ልጅ ታሽጎና ታጭቆ የተሰጠው ኢየሱስ በሚባል ሰው በሆነ አምላክ በኩል ነው። ግልጽ ነው እያልኩ ያለሁት። ሰው በሆነ አምላክ በኢየሱስ ክርስቶስ ነው አምላካዊው ሀብት ለሰው ልጅ ፍጡር ለሆነው ለሰው ልጅ በጸጋ የተላከው። ስለዚህ ኢየሱስን መቀበል ያስፈልጋል። የተቀበልን ደግሞ ይሄን ማወቅ አለብን። ዝም ብለን ወዲህ ወዲያ ማለት የለብንም። እውር ድንብስ መኖር የለብንም። አንደኛ ዮሐንስ ምዕራፍ 5 ቁጥር 11 እግዚአብሔርም የዘላለምን ሕይወት እንደሰጠን እስካሁን ያወራ ነው በእግዚአብሔር ዘንድ የነበረው ማለት ነው እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። እግዚአብሔር የሰጠን የዘላለም ሕይወት ያለው በማን ነው ያለው? በልጁ ነው ያለው። በልጁ ነው ያለው። ምሳሌው ዝቅ ስለሚያረግብኝ ነው አንዳንዴ ምሳሌውን ሰው ሁሉ ስለሚተነትነው እንጂ ታሽጎ የሚመጣላችሁ ዕቃ ቢኖር ያን ዕቃ እሽጉን ሳትቀበሉ ዕቃ ውስጥ ያለውን መቀበል አትችሉም። እየሰማችሁ ነው? ደስታ አሁን አንዳንዴ ያሳዝናል። ለፈውስ ይመጣሉ ሰዎች፣ ነፃ ለመውጣት ይመጣሉ ሰዎች፣ ኢየሱስን ግን መቀበል አይፈልጉም። የሚገርማችሁ ነገር ያፈውሳችሁ፣ ያነፃ መውጣታችሁ፣ ያሰላማችሁ፣ የምትፈልጉት ነገር ሁሉ እግዚአብሔር ፈጣሪያችሁ ልኮላችኋል። የላከላችሁ ግን ወልድ በሚባል ከቅድስት ድንግል ማርያም በተወለደ በዛ ሰው ውስጥ አድርጎ ነው የላከላችሁ። እርሱን ስትቀበሉት ነው የናንተ የሚሆነው። የኛ ሃይማኖት አባል እንድትሆኑ አይደለም የምንነግራችሁ። እዚህ እናንተ አትሁኑ የዚህ ቤተክርስቲያን አባል። ይሄን የምንነግራችሁ ግን እግዚአብሔር ከወደዳችሁ ከትልቅ ፍቅሩ የተነሳ የላከላችሁን አስደናቂ የሆነ ሕይወት የራሳችሁ እንድታደርጉት ነው። የራሳችሁ ምንም ገንዘብ አትከፍሉም። እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ሕይወት አለው። በሉ እስኪ ሁላችሁም ጮህ በሉና ድገሙ እስኪ እንደገና። የእግዚአብሔር ልጅ የሌለው ሕይወት የለውም። ስለዚህ ቆሞ የሚሄድ ሁሉ የእግዚአብሔር ልጅ ከሌለው ምን የለውም ማለት ነው? ሕይወት የለውም። ሙት ነው ማለት ነው። ሙት ነው ማለት ነው። ከእግዚአብሔር የተለየ ነው ማለት ነው። ሰው የዘላለም ሕይወት በልጁ ውስጥ ያለውን ለማግኘት የሚጠበቅበት አንድ ነገር ብቻ ነው፣ በጌታ በኢየሱስ ማመን። እሱ ሕይወቱ እንደሆነ ማመን። በቃ ሌላ ምንም በጣም በቃ ዝም ብሎ መራቀቅ አያስፈልግም። የመጀመሪያው እርምጃ ይሄ ነው። ክብር ለጌታ ይሁን። ልጁ ያለው ሁሉ ደግሞ ምን አለው? ሕይወት አለው። ስለ ሃይማኖትም ስትጠይቁ ልጁ አለው የለውም ነው መጠየቅ ያለበት። የት ሃይማኖት ነው? የትኛው ሃይማኖት ነው? ወንጌል ነው ወይ? መሰረተ ክርስቶስ ነው ወይ? ክርስቶስ ተልኮ ቤተክርስቲያን ነው ወይ? ካቶሊክ ነው ወይ? ኦርቶዶክስ ነው ወይ? ሙስሊም ነው ወይ? አይደለም። ልጁ አለው ወይ ነው ጥያቄው። ሕይወት ያለው ልጁ ያለው ነው። ሕይወት የሌለው ደግሞ ምን የሌለው ነው? ልጁ የሌለው ነው። ስለዚህ በእኛ ሃይማኖት አባል እንኳን ባይሆን ልጁ ካለው ምን አለው? ሕይወት አለው። ግን አለው ወይ ልጁ? ከሌለው ልጁ ያስፈልገዋል። ስለዚህ ክርስቶስን አምኖ
የርሱ አድርጎ የተቀበለ አዲስ ኤግዚስተንስ ኒው ላይፍ አዲስ የህይወት ትርጉም አዲስ የህይወት ኃይል አዲስ መኖር ይጀምራል ማለት ነው። አዲስ መኖር አዲስ የህይወት ኃይል አዲስ የህይወት ትርጉም በህይወቱ ይመጣል። ተነስተን እንጸልያለን። ክብር ለጌታ ይሁን። ተግባብተናል? ግልጽ ነው? ለሁሉ ሰው ግልጽ ነው ያወራሁት ነገር? ግልጽ ከሆነ እንግዲህ ኢየሱስን እንደ ህይወት ያልተቀበለ ማንኛውም ሰው ዛሬ ጌታ ኢየሱስን እንደ ህይወቱ መቀበል አለበት ማለት ነው። ምንም አያሳፍርም። መስሎኝ ነበር ብሎ ራሱ ማስተካከል ይቻላል። ብልህ ሰው በትህትና ስተቱን የሚያምን ነው። እኔ መስሎኝ ነበር ለካ እንደዚህ ነው እና ዛሬ ኢየሱስ ክርስቶስ ህይወቴ እንዲሆን እፈልጋለሁ። ኢየሱስ ክርስቶስ ስለ ኃጢአቴ እንደሞተ እኔን ደግሞ ለማጽደቅ እንደተነሳ አሁን እርሱን አመኜ ስቀበል እኔም ከኃጢአቴ ነፃ እንደሆንኩ እና የሱን ህይወት እንደምቀበል ገብቶኛል፣ አምናለሁ፣ መጸለይ እፈልጋለሁ ምትሉ አንዳንድ ጊዜ ቤተክርስቲያንም እየተመላለስን በዚህ መልኩ ጌታን ያልተቀበልንም ብንሆን ጌታን መቀበል ያስፈልገናል። ኢየሱስ ክርስቶስን ህይወታችን ማድረግ ያስፈልገናል። ክብር ለጌታ ይሁን። ሃሌሉያ። ምናልባት ቃሉ ልባችሁን የነካችሁ ይህ ቃል ለኔ ነው ጌታን መቀበል እፈልጋለሁ የምትሉ ካላችሁ መጀመሪያ ለእናንተ ነው የምንጸልየው። ወደዚህ መምጣት ትችላላችሁ። ከውጭ ያላችሁ እዛኛው አዳራሽ እዚህም ያላችሁ ወደዚህ ኑና ኢየሱስ ክርስቶስን ህይወታችሁ አድርጋችሁ በመቀበል ከዘላለም ሞት መገላገል የምትፈልጉ ይሄን የእግዚአብሔር ህይወት የእናንተ ህይወት ማድረግ የምትፈልጉ ወደዚህ ኑ። አብረን እንጸልያለን። አዲስ ህይወት ዛሬ ትጀምራላችሁ። ጌታ ይመስገን። ተባረከ ወንድሜ። ሌሎቻችሁም ፈጥናችሁ ነው። ተባረከ ወንድሜ። ጌታ ይባርካችሁ። ትልቅ ውሳኔ ነው። ብልህ ውሳኔ ነው። አዋቂ ውሳኔ ነው። ስለዚህ ወስኑ። ኑ እህቴ ጌታ ይባርክሽ። ነይ ወደዚህ ኑ። አድርሷቸው እዚህ ኑ። ተባረኩ። ኑ። ትልቅ ውሳኔ ነው። ኢየሱስ ክርስቶስ የእናንተ ነው። ኑ። ትልቅ ውሳኔ ነው። ተባረኩ። ኑ። ትልቅ ውሳኔ ነው። ክብር ለስሙ ይሁን። ከዘላለም ሞት ወደ ዘላለም ህይወት እየተሻገሩ ነው። ሃሌሉያ። በእግዚአብሔር ህይወት ይሄን የእውነት ወንጌል ሰው ሰምቶ ጌታን መቀበል ማለት መታደል ነው። መጽሐፍ ቅዱስ ሲናገር የእውነትን ወንጌል ሰምታችሁ ወደ ክርስቶስ ተጨመራችሁ ይላል። ዛሬ ወደ ክርስቶስ ይጨመራሉ። ሃሌሉያ። ተባረኩ። ኑ። ሌሎቻችሁም ኑ። አትፈሩ። ምንም ያሳፍር የለም። ኢየሱስ ክርስቶስ ህይወት ይሰጣል። ይውላችሁ ክርስቶስ ህይወታችሁ ነው ሲል እግዚአብሔር ቃል የሆነ ነገራችሁ ነው ማለት ሳይሆን ሁለንተናችሁ ነው ማለት ነው። ከዚህ በኋላ ክርስቶስ ምናችን ነው? ሁለንተናችን ነው። በሉ እስኪ መኖራችንም ነው፣ መሞታችንም ነው፣ መነሳታችንም ነው። ክርስቶስ ህይወታችን ሲባል የህይወታችን የሆነ ነገር ጭማሬ ነው ማለት አይደለም። አሁን ሃይማኖት ጭማሬ ነው። እውነት ለመናገር የሆነ ሰው ነህ ከዛ ኋላ ሃይማኖት ትጨምራለህ። ሃይማኖት ጭማሬ ነው። ወይ ፕሮቴስታንት ትሆናለህ፣ ወይ ኦርቶዶክስ ትሆናለህ፣ ወይ ሙስሊም ትሆናለህ። የሆነ ሃይማኖት ከሰውነትህ ላይ ትጨምራለህ። ግን መጽሐፍ ቅዱስ ግን ሲነግረን ክርስቶስ ግን ጭማሪያችሁ ሳይሆን ምናችሁ ነው? ህይወታችሁ ነው። እርሱ ከሌላችሁ ምን የላችሁ ማለት ነው። ሰው ሃይማኖት ሳይኖረው ሰው ሆኖ መኖር ይችላል። ሰው ግን ክርስቶስ ሳይኖረው የዘላለም ህይወት ሊኖረው አይችልም። ክርስቶስ ጭማሪያችን አይደለም፣ ህይወታችን ነው። ክርስቲያኖች፣ አማኞች በጌታ የሆናችሁ በደንብ ስሙኝ። ክርስቶስ ጭማሬ አይደለም፣ ክርስቶስ ህይወት ነው። ክርስቶስ ምንድነው? በሉ እስኪ ክርስቶስ ምንድነው? ክርስቶስ ጭማሬ አይደለም። በሉ እስኪ ትዳር ጭማሬ ነው። ሰው ከሆናችሁ በኋላ የሚጨመር፣ መኖር ከጀመራችሁ በኋላ የሚጨመር ነው። ትምህርት ጭማሬ ነው። ስልጣን ጭማሬ ነው። ገንዘብ ጭማሬ ነው። ቤት ጭማሬ ነው ማለት ሰውነት አይደለም። ክርስቶስ ግን ጭማሬ አይደለም። the very existence of your being የናንተ የማንነት ዋና ነው። ክርስቶስ የመኖር ዋና ነው። ለዚህ ነው ህይወታችሁ የሆነ ክርስቶስ በተገለጠ ጊዜ
እናንተ አብራችሁ አሁን እነዚህ ያሉት ከልባቸው ወስነው ከሆነ ጌታ ኢየሱስ ክርስቶስ በሕያዋንና በሙታን ሊፈርድ በመላእክት ታጅቦ ከቅዱሳን አጀብ ጋር ሊገረምና ሊደነቅ ይመጣል። ጌታ ስሙ ይባረክ። ያን ጊዜ ዛሬ እዚህ የምናያቸው ከእርሱ ጋር ደግሞ በክብር አብረው ይመጣሉ። ለምን? ሕይወታቸው ነው ክርስቶስ ሕይወታቸው ነው። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ እናንተም አብራችሁ በምን ትገለጣላችሁ አለ? በክብር ትገለጣላችሁ። ዛሬ በውርደት ልንሞት እንችላለን። በስጋ ሞት ታመን ወይ በሆነ መንገድ የስጋ ሞት በማይረባም መንገድ አንድ ሰው ሊሞት ይችላል። ግን የክርስቶስ ሕይወት ኖሮት ከሆነ በስጋ የሞተው በኋላ ሲገለጥ ግን በክብር ከክርስቶስ ጋር ይገለጣል። ሃሌሉያ። ሌሎች የቀራችሁ ካለ የመጨረሻ ጥሪ ላድርግ። ይሄን ጸሎት ከኔ ጋር አብራችሁ መጸለይ የምትፈልጉ ይሄን የዘላለም ሕይወት መቀበል የምትፈልጉ የእግዚአብሔር ልጆች መሆን ከዛሬ ጀምሮ በእግዚአብሔር ዘንድ የነበረው ክርስቶስ ይዞልን የመጣውን ሕይወት የራሳችሁ ማድረግ የምትፈልጉ ምንም የምትከፍሉት ገንዘብ የለም። መታችሁ መጸለይ ብቻ ነው። ጌታ ሆይ የድሮ ኃጢአቴን ይቅር በለኝ፣ በደሌን መተላለፌን አስወግድልኝ፣ ይሄን በልጅ በኢየሱስ ክርስቶስ የላከውን አዲስ ሕይወት አሁን ስጠኝ ብለን ነው የምንጸልየው። ሌላ ምንም ምንጠጣው ነገር የለም። ተባረክ እህቴ። ምንም የሚያስፈራ ነገር የለም። ሌሎች ካላችሁ የቀራችሁ የፈራችሁ ካላችሁ ምንም አያስፈራም። እኔ በጌታ ከሆንኩኝ 34 ዓመት በላይ የሆነኝ ነው። 35 ዓመት። ዛሬ ያን ሕይወት ሰብካለሁ። ብጸጸትበት ኑሮ አልሰብከውም ነበር። ስራ የሆነ አይደለም ምሰብከው። ስራ ነበረኝ። እነግድም ነበር፣ እሰራም ነበር። የቢሮም ስራ፣ የንግድም ስራ፣ ልዩ ስራ። ሰው ስራ ጥቻ አይደለም ስብከት ሰባኪው የመጣሁት። ባፍርበት ኑሮ ጥለው ነበር። አላሳፈረኝም። እናንተም አላሳፈራችሁም ብዬ አምናለሁ። ምሰብክበት ምክንያት ግን አሁን እኔ ያገኘሁትን ሕይወት ሌላው ሰው እንዲያገኘው ነው። እኔ ያረፍኩትን ረፍት ሌላው ሰው እንዲያርፈው ነው። ክብር ለጌታ ይሁን። ሃሌሉያ። እጆቻችሁን አንሱና አብረን እንጸልያለን። ጸሎት ፈልጋችሁ ወደ ኋላ የቀራችሁ ግን የመጨረሻ ሰው ካለ ብትመጡ ጥሩ ነው፣ ባያመልጣችሁ። ይሄ ቀን የናንተ ነው። ብትመጡ መልካም ነው፣ ባያመልጣችሁ። ተባረክ። ያው ቅር ስላለኝ ነው። በቃ ጭክን አድርጎ መወሰን መልካም ነው። በቃ ጌታ ይባርክ። ጭክን ማድረግ መልካም ነው። መጨከን መልካም ነው። ተባረኩ። እኔ ዛሬ በጣም ደስ ብሎኛል። ደስ ያለኝ የእውነትን ወንጌል ሰምታችሁ ስለወሰናችሁ ነው። ክብር ለጌታ ይሁን። ሃሌሉያ። አሁን አብረን እንጸልያለን። ሃሌሉያ። ተባረኩ። ጌታ ይመስገን። ሌላ ሰው አለ የቀረ ሰው ካለ ፈጠን ብላችሁ ነው። ወደ ጸሎት ልገባ ነው። እጃችሁን አንሱና እጃችን የምናነሳው ራሳችን ለሱ አሳልፈን መስጠታችን ለማመልከት ነው። በቃ ራሴን ላንተ ዛሬ ጀምሮ ሰጣለሁ። ሰሬንደር ማድረግ ነው። ራሳችን አሳልፈን መስጠት ነው እጃችን የምናነሳበት ምክንያት። ሁለተኛ ደግሞ እሱ ከኛ ክልል በላይ ትልቅ ሆኖ የሚኖር አምላክ ነው። እሱን ለማመልከት ነው። አሁን እኔ የምለውን አብረን በማለት ጌታን እንቀበላለን ማለት ነው። እኔ የምለውን ሁላችሁም ድምጻችሁን ከፍ አድርጋችሁ ትላላችሁ። እግዚአብሔር አምላክ ሆይ በኃጢአቴና በበደሌ ምክንያት ሞት ሳለሁ ሕይወትን ልትሰጠኝ ልጅህን ኢየሱስ ክርስቶስን ስለላክልኝ አመሰግንሃለሁ። ስለኔ በደል እና ስለኔ ኃጢአት በመስቀል ላይ ልጅህ ኢየሱስ ክርስቶስ ስለሞተልኝ አመሰግንሃለሁ። በልጅ በኢየሱስ ደም ከኃጢአቴ ሁሉ አንጻኝ።
መተላለፌን አስወግድልኝ። እግዚአብሔር ሆይ ዛሬ ኢየሱስ ክርስቶስን ሕይወቴ ጌታዬ አድርጌ ተቀብየዋለሁ። ዓለምን፣ ሰይጣንን፣ ስጋን፣ ስራውን ሁሉ ክጃለሁ። ኢየሱስ ክርስቶስ ሕይወቴ ነው፣ ጌታዬ ነው። ሃሌሉያ! ክብር ለጌታ ይሁን። ክብር ለጌታ ይሁን። ስሙ ለዘላለም ይባረክ። ሃሌሉያ! እንኳን ደስ አላችሁ። መጽሐፍ ቅዱስን አብራችሁ ከዚህ ቤተክርስቲያን ትያዛላችሁ። እዚህ ሀገር ካልሆናችሁ ደግሞ ባላችሁበት አካባቢ በመያዝ ይሄን ሕይወት አንድ ሕይወት ያለው ዛፍ ውሃ ያስፈልገዋል፣ ምግብ ያስፈልገዋል። እናንተም የተቀበላችሁት ሕይወት እንዲያድግ መጽሐፍ ቅዱስ መማር ያስፈልጋቸዋል፣ ጸሎት ያስፈልጋቸዋል፣ የቤተ ክርስቲያን ህብረት ያስፈልጋቸዋል። ስለዚህ ከዛሬ ጀምሮ በአገልጋዮች ተያዙ። ይሄ ሕይወት በእናንተ ሕይወት እያደገ ይመጣል። ክብር ለጌታ ይሁን።
አገልጋዮች ጋር ትንሽ ደቂቃ ቆይታችሁ ትመጣላችሁ። ቅድም እንዳልኩት መጽሐፍ ቅዱስ የምታጠኑበትን መንገድ ተነጋገራላችሁ። ሃሌሉያ። ተባረኩ ተባረኩ ተባረኩ።